ጤና ይስጥልኝ የተከበራችሁ አድማጮቻችን ከትርታ 97.6 ኤፍኤም የሰዓቱን የትርታ 600 ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎቻችን እንዲሁም ደግሞ ዕለታዊ የቢዝነስ መረጃዎችን አካተን ከእናንተ ጋር ቆይታ እናደርጋለን። አህመዲን ሸረፋ የትርታ 600ን እየመራሁኝ አብረን በጋራ ቆይታ ስናደርግ ሲኒየር ቴክኒሻናችን አለኸኝ ቢታው በቴክኒክ ቁጥጥሩ አብሮን ይዘልቃል። ከኛ ጋር እንድትቆዩ አክብሮታዊ ግብዣችን ነው። በቀዳሚነት የምንመለከተው ሀገራዊና ዓለም አቀፋዊ ጉዳዮችን ወደምንሰማበት ዜናዎቻችን እናልፋለን። በቅድሚያም የሀገር ውስጥን ጉዳዮች እናስቀድም። ለሰባተኛው ጠቅላላ ምርጫ እስካሁን 41 ነጠላ ፓርቲዎችና 15 ጥምረቶች እጩዎቻቸውን ማስመዝገባቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ቦርዱ ይህንን የገለጸው ዛሬ በአዲስ አበባ ከክልል ርዕሰ መስተዳድሮችና ከፍተኛ የጸጥታ አመራሮች ጋር በምርጫው የጸጥታ ዝግጅት ዙሪያ በሚመክርበት መድረክ ላይ ነው። የቦርዱ ሰብሳቢ ሜላትወርቅ ኃይሉ በመድረኩ ላይ እንዳሉት የውጪዎች ምዝገባ ከጥር 1 ጀምሮ እስከ መጪው የካቲት 1 ቀን 2018 ዓ.ም የሚቆይ ሲሆን እስካሁን ባለው ሂደት 41 በተናጠል የቀረቡ ፓርቲዎችና 15 በ3 የተለያዩ ጥምረቶች የተደራጁ ፓርቲዎች እጩዎቻቸውን ያስመዘገቡ ይገኛሉ። በመድረኩ ምርጫ የሚካሄድባቸው አካባቢዎች ያሉባቸው የጸጥታ ሁኔታ በአረንጓዴ ቢጫና ቀይ ቀለማት ተለይተው የቀረቡ ሲሆን ይህም ተለዋጭ ሁኔታዎችን ከግምት ውስጥ በማስገባት በየጊዜው በሚሰጡ ግብዓቶች እንደሚለወጥ ተመላክቷል። በመድረኩ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤን ጨምሮ የክልል ርዕሳነ መስተዳድሮችና የፖለቲካ ፓርቲ አመራሮች ተገኝተውበታል። በኢንዱስትሪ ፓርኮች ውስጥ ተቀጥረው ከሚሰሩ ሰራተኞች መካከል 80 በመቶ የሚሆኑት በዝቅተኛ ደሞዝ ምክንያት ስራቸውን እንደሚለቁ የፖሊሲ ጥናት ኢንስቲትዩት ጥናት አመላክተዋል። ችግሩን ለመፍታትም መንግስት አነስተኛ የደሞዝ ወለል እንዲወስን ጠይቋል። የፖሊሲ ጥናት ኢንስቲትዩት በኢትዮጵያ በ8 የኢንዱስትሪ ፓርኮች በሚገኙ 46 ፋብሪካዎችና ከፓርኮች ውጪ ባሉ 21 ፋብሪካዎች ላይ ሰፊ ጥናትን አድርጓል። በጥናቱ ውጤት መሰረትም ፓርኮች ስራ ከጀመሩበት ጊዜ አንስቶ 350 ሺህ ሰራተኞች ሰልጥነው ወደ ስራ ገብተው የነበረ ቢሆንም በአሁኑ ወቅት በስራ ገበታቸው ላይ የሚገኙት 70 ሺህ ሰራተኞች ብቻ ናቸው። ይህም ማለት 280 ሺህ ወይም ደግሞ 80 በመቶ የሚሆኑት ስራቸውን ለቀዋል። ለሰራተኞች መልቀቅ ዋናው ምክንያት በዋነኛነት አነስተኛ የደሞዝ ክፍያና ምቹ ያልሆነ የስራ አካባቢ መሆኑን በፖሊሲ ጥናት ኢንስቲትዩት የኢንዱስትሪ ዘርፍ ረዳት ተመራማሪ ዳግማዊት በቀለ ለትርታ ገልጸዋል። በተለይም በጨርቃጨርቅ ዘርፍ የተሰማሩ ሴት ሰራተኞች በኢንዱስትሪ ፓርኮች ለረጅም ሰዓታት ቢሰሩም ከኑሮ ውድነቱ ጋር የማይመጣጠን ክፍያ እንደሚከፈላቸው ነው የገለጹት። በሀገሪቱ ለግል ዘርፍ ሰራተኞች የሚሆን ከዝቅተኛ የደሞዝ ወለል ክፍያ ፖሊሲ አለመኖሩ ችግሩን እንዳባባሰው አመላክተዋል። የፖሊሲ ጥናት ኢንስቲትዩትም መንግስት ለግል ዘርፍ ሰራተኞች ዝቅተኛ የደሞዝ ክፍያ ተመን እንዲያወጣ ምክረ ሀሳብ ሰጥተዋል። በተጨማሪም ምቹ የስራ አካባቢን እንዲፈጥርና የኢንዱስትሪ ፓርኮች ፖሊሲ በአግባቡ ስራ ላይ እንዲውል ጥሪ አቅርበዋል። ከነዚህ እርምጃዎች ከተወሰዱ ሰራተኞች በስራቸው ላይ እንዲቆዩና ምርታማነት እንዲጨምር እንደሚያደርግም ተገልጿል ስትል ባልደረባችን ብርቱካን ዋልታ ንጉስ ዘግበዋለች። በመጨረሻም የዶክትሬት ዲግሪ ያላቸው መምህራን ቁጥር ከ18 በመቶ እንደማይበልጥ ተገለጸ። በኢትዮጵያ ከፍተኛ ትምህርት ተቋማት ውስጥ በሶስተኛ ዲግሪ ወይም ፒኤችዲ የሰለጠነ ሰው ኃይል ድርሻ ከ18 በመቶ እንደማይበልጥ በትምህርት ሚኒስቴር የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ዶክተር ኤባ ሚጃና አስታውቀዋል። ይህንን ከፍተኛ ክፍተት ለመሙላትና በተለይም ለሀገር ኢኮኖሚ ወሳኝ በሆኑ የኢንጂነሪንግ ቴክኖሎጂ ዘርፎች የሰለጠነ የሰው ኃይል ለማፍራት ከህንድ የቴክኖሎጂ ኢንስቲትዩት ጋር ስምምነት ተደርሷል። በተደረሰው ስምምነት መሰረት በሚቀጥሉት 5 ዓመታት ውስጥ ከ1200 በላይ የዩኒቨርሲቲ መምህራን በሶስተኛ ዲግሪ ለማሰልጠን የታቀደ ሲሆን በየዓመቱም 252 መምህራን በዚሁ መርሃ ግብር ስልጠናቸውን ይጀምራሉ ተብሏል። የፕሮግራሙ ዋና ትኩረት በኢንጂነሪንግና በቴክኖሎጂ ዘርፎች ላይ ሲሆን ይህም የዘርፉን ተደራሽነት ያሳድገዋል መባሉን ትርታ ከትምህርት ሚኒስቴር ያገኘው መረጃ ያመለክታል።
አድማጮች በመከታተል ላይ የምትገኙት ከትርታ 97.6 ኤፍኤም ወደ እናንተ የሚቀርበውን ትርታ 600 ነው። አሁን ደግሞ በልዩ ዘገባችን ወደ ምንመለከተው ጉዳዮች አለፈን። በተለይ በቴክኖሎጂ በማህበራዊ ሚዲያና ተያያዥ ጉዳዮች ላይ በሴቶች ላይ የሚደርሱ ትንኮሳዎችና ሌሎች ተያያዥ ጉዳዮችን የምንመለከትበት መሰናዶን ባልደረባችን በፍቅር ግዛቸው እንደሚከተለው አዘጋጅተዋለች። ቴክኖሎጂ እየዘመነ ቢመጣም በዛው ልክ ጥቃት መሰንዘሪያ መንገድ እየሆነ ነው። በቴክኖሎጂ የሚፈጸሙ ጥቃቶች አንድ ነገርን መነሻ በማድረግ የሚፈጸሙ ናቸው። በዓለም አቀፍ ደረጃ የተጠኑ ጥናቶች እንደሚያሳዩት ደግሞ ከወንዶች በላይ ሴቶች ዲጂታል ጥቃት እንደሚደርስባቸው ነው። በሀገራችንም በቁጥር ጥቂት የሚባሉ ቢሆንም የተሰሩ ጥናቶች እንደሚያሳዩት ይህ የዲጂታል ጥቃት እየተስፋፋ እንደመጣና በተለይም ሴቶች የዚህ ጥቃት ሰለባዎች እንደሆኑ ያሳያሉ። የህግ ባለሙያና በሴቶች ላይ የሚደርሱ የኢንተርኔት ጥቃቶች ላይ መሰረት በማድረግ ጥናት ያደረጉት ሳሙኤል ልጃገኘውና የሚዲያ ባለሙያዋና በማህበራዊ ሚዲያዎች ላይ ተሳትፎ የምታደርገው ጋዜጠኛዋ የሸዋ ማስረሻ እንዲህ ይገልጹታል። ይደግፋሉ። ሶሻል ሚዲያ ወይንም በሳይበር ቡሊንግ እንግዲህ ከወንዶች ይልቅ በብዛት ተጠቂ የሚሆኑት ሴቶች ናቸው ማለት ነው። እንግዲህ በሀገራችንም ብዙ በዘርፉ ላይ ጥናት አልተደረገም። ኤሪያው ሌስ ኮንሲደሬትር ነው። ያን ያህል ብዙ በኤሪያው ላይ የተገፋ ጥናት አልተደረገም። እዛም እዚህም ስካተርድ የሆኑ አይነት ሪሰርቾች እንጂ ኮምፕሬሄንሲቭ ሁሉንም ኢሹ አድሬስ የሚያደርግ በተለይም ደግሞ ሶሻል ሚዲያ ጥቃት የደረሰበትን መጠን የሚያስረዳ ኮምፕሬሄንሲቭ የሆኑ ጥናቶች እስካሁን በኤሪያው ላይ አልተደረጉም። በሀገራችንም እንግዲህ ፐርሰናሊም ሶሻል ሚዲያውን ስንጠቀሙ ዊትነስ ከምናደርገውም አንዳንድ ደግሞ ስካተርድ የሆኑ ጥናቶችም ከሚያሳዩት አንስተን እንግዲህ ስንመለከት ይህ የሳይበር ቡሊንግ ወይንም የኢንተርኔት ጥቃት በብዛት ሴቶች ላይ የሚከሰት ነው ማለት ነው። በተለይም በሀገራችን አንድ ጥናት አለ። በሴንተር ፎር ኢንፎርሜሽን ሪሳይለንስ በሚባል ተቋም የተደረገ ጥናት 14 ሴቶችን ሳምፕል ወስዶ እነዚህ ሴቶች በጣም ቶፕ ያሉ ሌቭል ላይ ያሉ ሴቶች ናቸው። እንግዲህ እነሱን እንደ ሳምፕል ወስዶ በእነሱ ላይ ጥናት አድርጎ ነበረ። ጥቃቱ ሰለባ ይሆናሉ ተብሎ የማይገመቱ ሴቶች ናቸው። ግን በእነሱ ላይም ራሱ ይህ ጥቃት እየተፈጸመ ነው ማለት ነው። በተለይ ሶሻል ሚዲያ ኢንፍሉዌንሰር የሚባሉት ከእንደዚህ አይነት ጥቃት ራሳቸውን የመከላከል አቅም አላቸው ተብሎ ይገመታል። ግን በእነሱም ሳይቀር እንግዲህ ይህ ጥቃት እየደረሰበት ያለበት ሁኔታ ነው ያለው ማለት ነው። ስለዚህ የእነሱ ላይ ራሳቸውን የመቋቋም ከእንደዚህ አይነት ጥቃት ራሳቸውን የማስመለጥ አቅም ያላቸው ሰዎች ላይ ራሱ እንደዚህ አይነት ጥቃት እየደረሰ ያለ ከሆነ እንግዲህ ጥቃቱ በጣም መጠነ ሰፊ፣ በተለይም ደግሞ ራሳቸውን መከላከል በማይችሉ ወጥተው እንደዚህ አይነት ጥቃት ከደረሰባቸው በኋላ ከእንደዚህ አይነት ጥቃት ራሳቸውን ማስመለጥ የማይችሉ አይነት ሰዎች ላይ የሚደርሰው ጥቃት ደግሞ በጣም ሰፊ እንደሆነ መገመት ይቻላል። እንደ አጠቃላይ ስናየው ወንዶችም ላይ የተወሰነ ጥቃት ይደርሳል ቢባልም ሴቶች ሁልጊዜም ተጋላጭ ናቸው ለዚህ ከአካላዊ ጥቃት ጋር በተያያዘ ያደግንበት ማህበረሰብ ሶሳይቲው ለኛ ለሴቶች የሚሰጠው ግምት ይሄ ሁሉ አለ። አጠቃላይ ካለን አመለካከት የሚመጣ ነው ብዬ ነው የማስበው። ከእንደገና ደግሞ ሶሻል ሚዲያው ፕላትፎርም የሰጠው ነጻነት አለ ለሰዎች በተለያየ መንገድ ነው የሚገለጸው። አንዳንዶች ግላዊ መረጃን በርብረው ሶሻል ሚዲያው ላይ እንዲወጣ በማድረግ ሴቶቹ እንዲሸማቀቁ ያልተገባ ሌላ እይታ እንዲመጣባቸው በማድረግ ያንን ያደርጋሉ። ሌሎች ደግሞ በአብዛኛው ብዙዎቻችን የሚደርስብን ብዬ የማስበው ከአካላዊ ገጽታ ጋር በተያያዘ የቡሊንግ የምናቀርበው የምናወራው ነገር ሌላ ሆኖ ሳለ አጠቃላይ ትችቱም ሌላው ግን መሰረት የሚያደርገው በበጎም ከሆነ በጎ ብለው በሚያስቡትም ከሆነ የተወሰነ የአካል ክፍልን መሰረት አድርገው ያኛው ጎልቶ እንዲታይ መነጋገሪያ እንዲሆን ማድረግ ወይም ደግሞ ባቀረብነው ሀሳብ ንዴት ተፈጥሮባቸው ከሆነ ካልተስማማቸው ደግሞ የሆነ ጥሩ አይደለም ቆንጆ አይደለም ብለው የሚያስቡት የአካል ክፍል ካለ ያንን መሰረት አድርገው ደግሞ እንዲነህ እያሉ ይሄንን ነገር ማጉላት ሊሆን ይችላልና እንደ አጠቃላይ ስራን መሰረት ሳያደርግ ጾታዊ ጉዳዮችን መሰረት አድርጎ የሚቃጣ ጉዳዩ አሁን እንግዲህ እንደኛ ሀገር ብቻ ሳይሆን በዓለም አቀፍ ደረጃ እውቅና የተሰጠው አዲሱ የጥቃት መንገድ ሆኗል። ስለዚህ ተገቢውን ትኩረት ሰጥቶ እዚህ ላይ መስራት ነው መሆን አለበት ብዬ የማስበው። የተለያዩ እዚህ ጉዳይ ላይ የሚሰሩ ተቋማት አሉ ከሴቶች ጋር በተያያዘ። ከዛ ውጭ ደግሞ በመንግስትም ከፌዴራል ፖሊስ አንስቶ መንገዶች አሉን መከላከያ ይህንን ነገር ህጉን ተከትለን እየሰራንበት ነው ብለዋልና ይህንን አጠናክሮ መቀጠል መቀጣጫ ይሆን ዘንድ ደግሞ ወደ እነሱ የሄዱ ኬዞች ሲኖሩ ያንን እያመጡ ለህብረተሰቡ ማሳወቅ እና በሚገባ ህጋዊ ከለላው ላይ
መስራት ተገቢ ይመስለኛል። የመንግስት ድርሻ ከሌሎች የሚዲያ ተቋማትም ጋር ሆኖ ይህንን ማድረግ ነው የሚመስለኝ። ጥቃት በሚደርስበት ጊዜ ዝም ማለት አግባብ ስላልሆነ ጥቃት የሚደርስበትም ሆነ ሌላው ማህበረሰብ ጥቃቱን እንዲያወግዙ መልእክታቸውን አስተላልፈዋል። ቴክኖሎጂንም ቢሆን እንዳመጣጡ ለመልካም መጠቀም እንደሚገባም ተናግረዋል። ከልዩ ዘገባችን ተመልሰን ተገናኝተናል። አሁን ደግሞ ከውጭ ወዳገኘናቸው ዜናዎች እናልፋለን። ኢኮዋስ ጊኒ ቢሳዋ ወደ ህገ መንግስታዊ ስርዓት ለመመለስ እየወሰደች ያለውን እርምጃ አደነቀ። የጊኒ ቢሳዋ የሽግግር ጊዜ ፕሬዝዳንት ጀነራል ሆሮታ ኢንታ አካታች የፖለቲካ ምህዳርን ለመፍጠር የተወሰዱ እርምጃዎችን ለምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ኢኮዋስ ሊቀመንበር በደብዳቤ ማሳወቃቸው ድርጅቱ በመግለጫው አስታውቋል። የተወሰዱ እርምጃዎች ውስጥም የተዘረዘሩትን በማካተት ሁሉንም ወገኖች ያሳተፈ ሽግግር መንግስት ማቋቋም፣ ከፖለቲካ ፈርዲናንድ ዲያንስ ዳኮስታ ቡድንና ከጊኒና ኬፕ ቨርዴ ነጻነት ፓርቲ የተወጣጡ 10 ተወካዮችን በብሔራዊ የሽግግር ምክር ቤት ውስጥ ለማሳተፍ መታቀዱን ኢኮዋስ ማድነቁን ነው አፍሪካ ኒውስ የዘገበው። በመጨረሻም እስራኤል ቅዳሜ ዕለት በጋዛ በፈጸመችው ተከታታይ የአየር ጥቃት ቢያንስ 32 ሰዎች መገደላቸውን የአካባቢው ባለስልጣናት ተናገሩ። በሐማስ የሚመራው የሲቪል መከላከያ ኤጀንሲ እንዳለው ከሆነ በጥቃቱ ከተገደሉት ሰዎች መካከል ሕፃናትና ሴቶችም ይገኙበታል ብለዋል። ኤጀንሲውን ጨምሮ በአንደኛው ጥቃት መሳሪያ የታጠቀ ሄሊኮፕተር በደቡባዊ የጋዛ ከተማ ካን ዩኒስ ተፈናቃዮች የተጠለሉበት ድንኳን መመታቱንም ጠቅሰዋል። ፍልስጤማውያን የአሁኑ ጥቃት በአሜሪካው ፕሬዝዳንት ዶናልድ ትራምፕ አደራዳሪነት ስምምነት ላይ የተደረሰውን የተኩስ አቁም የሁለተኛ ምዕራፍ በዚህ ወር መጀመሪያ ላይ ተግባራዊ መሆን ከጀመረ ወዲህ የተፈጸመ ከባዱ ጥቃት ሲሉ መግለጻቸውን ቢቢሲ አስነብበዋል። አድማጮች ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎቻችን እነዚህ ነበሩ። በተከታይነት ወደ ዕለታዊ የቢዝነስ መረጃዎቻችን እናልፋለን። በቀዳሚነት ወደምንመለከተው የቢዝነስ መረጃ ስናልፍ ቡና ወደ ቱሪዝም መስህብነት ለመቀየር እየተሰራ መሆኑ ተገለጸ። የቱሪዝም ሚኒስቴር የሀገሪቱ የቡና ምርት ከንግድ ሸቀጥነት ባለፈ ለቱሪዝም መስህብነት ለማዋል የሚያስችል አዲስ እንቅስቃሴ መጀመሩን አስታወቀ። ሚኒስቴሩ ይህንን እቅድ ለማሳካት ከጃፓን ዓለም አቀፍ የትብብር ኤጀንሲ እንዲሁም ከዚሁ ድርጅት ጋር በመተባበር እየሰራ ስለመሆኑ አስታውቋል። በቱሪዝም ሚኒስቴር የመስህብ ልማት ዴስክ ኃላፊ አቶ ነስረዲን መሐመድ በተለይ ለትርታ እንደገለጹት ቡናን የቱሪዝም መዳረሻ የማድረግ ስራ ልዩ ትኩረት ተሰጥቶታል ነው ያሉት። ሚኒስትሩ ከጃፓን ተጨማሪ ከኢትዮጵያ ጋር ተመሳሳይ የቡና ባህል ካላቸው ሌሎች የኤዥያ ሀገራት ጋር በጋራ ለመስራት ማቀዱንም አክለው ተናግረዋል። ይህ ስትራቴጂ ኢትዮጵያ ያላትን የቡና ታሪክና ባህል ለዓለም አቀፍ ጎብኚዎች በመሸጥ ተጨማሪ የውጭ ምንዛሪ ለማግኘት ያለመ ነውም ተብሏል። ይሁን እንጂ የቡና ቱሪዝም አዲስ ጅማሮ መሆኑ ጋር ተያይዞ ተግዳሮቶች እንዳሉትም ገልጸዋል። ከነዚህ መካከል ቡና አምራቾች ስለ ቱሪዝም ያላቸው ግንዛቤ ዝቅተኛ መሆኑ፣ የምርት መዳረሻዎችን መመጠንና ሁኔታን በአግባቡ አለማሳወቅና የመሰረተ ልማት ቱሪስቶች ምቹ አለመሆን ዋና ዋና እንቅፋቶች መሆናቸውን ለትርታው ገልጿል ሲል አበበ ተገኝ ዘግቦታል። በመጨረሻም የህብረት ስራ ማህበራት የኑሮ ውድነትን በማረጋጋት የሚጫወቱት ሚና የበለጠ የማጠናከር ስራ እየተሰራ መሆኑን የአዲስ አበባ ምክትል ከንቲባ አቶ ዣንጥራር አባይ ተናገሩ። የኢትዮጵያ ህብረት ስራ ማህበራትና የአዲስ አበባ ህብረት ማህበራት በጋራ ህብረት ስራ ከምርት እስከ ግብይት ከአምራች እስከ ሸማች በሚል መሪ ሀሳብ ከነገ ጀምሮ የሚካሄደውን የህብረት ስራ ሲምፖዚየም አስመልክቶ የፓናል ውይይት እየተካሄደ ነው። የአዲስ አበባ ከተማ ምክትል ከንቲባ አቶ ዣንጥራር አባይ ውይይቱን ሲከፍቱ እንደተናገሩት የህብረት ስራ ማህበራት ለከተማው ነዋሪዎች የተለያዩ ምርቶችን በተመጣጣኝ ዋጋ በማቅረብ የኑሮ ውድነትን በማረጋጋት በኩል ትልቅ ሚና እየተጫወቱ ነው። የፌዴራል ህብረት ስራ ኮሚሽን ሲምፖዚየሙ በማዘጋጀት ከሀገሪቱ የተለያዩ አካባቢዎች ምርቶችን ለከተማዋ ነዋሪዎች እንዲቀርቡ ማድረግ ነዋሪዎች አንጻራዊ ዋጋ ያለው ምርትን እንዲሸምቱ እድል ይፈጥራልን ብለዋል።
ማህበራቱ ለከተማዋ ልማት መፋጠንና ችግሮችን በመፍታት በኩል እያበረከቱ ያለውን አስተዋጽኦ ከፍተኛ እንደሆነ ያነሱት አቶ ዣንጥራር ከተማ አስተዳደሩም የህብረት ሥራ ማህበራት ሚና በአግባቡ በመረዳት ተቋማቱ በሪፎርም እንዲታደሱና አቅማቸውን እንዲያሳድጉ ልዩ ትኩረት ሰጥቶ እየሰራ ይገኛልን ብለዋል። እንደ ምክትል ከንቲባው ገለጻ ከሆነ በተለይም የሸማች ህብረት ሥራ ማህበራት ከክልል አቻ ማህበራትና ከዩኒዮኖች ጋር በመቀናጀት የምርት ሥራ በመፍጠር ውጤታማ ስራዎችን እያከናወኑ ሲሆን ምርቶችን እንደወረደ ከማቅረብ ባለፈ እሴት ጨምሮ በማቅረብ የተጠቃሚውን ፍላጎት የማሟላት ስራ እየሰሩም ናቸው ብለዋል። በዘርፉ እየገጠማቸው ያለውን የፋይናንስ አቅም ውስንነት ችግር ለመቅረፍ የባንክ ስርዓቱ ከህብረት ሥራ ማህበራት ጋር ያለውን ስምምነት በማሳደግ ወጪ ቆጣቢና ገበያውን የሚበይኑ አሰራሮች ሊከተሉ ይገባል ያሉት አቶ ዣንጥራር አባይ ማህበራቱ በተጠያቂነት አሰራር እየተመሩ ለነዋሪው ችግር መፍትሄ ሰጪ ሆነውም እንዲቀጥሉ ከተማ አስተዳደሩ አስፈላጊውን ድጋፍ እንዲያደርግም አስታውቀዋል። ዕለታዊ የቢዝነስ መረጃዎቻችን እነዚህ ነበሩ። ትርታ 97.6 ኤፍኤም ከልቦ የቀረበ አድማጮች በመከታተል ላይ ቆይታ ያደርጋችሁት ከትርታ 97.6 ኤፍኤም ወደ እናንተ ሲተላለፍ የነበረውን የትርታ 600 ነው ስትከታተሉት የቆያችሁት። አብራችሁን ስለነበራችሁ እጅግ ከልብ እናመሰግናለን። ትርታ 600 በዚሁ አብቅቷል። አብራችሁን ስለነበራችሁ እጅግ ከልብ እናመሰግናለን። ከዛ በፊት ግን በትላንትናው ዕለት የተከናወኑ አጫጭር ስፖርታዊ መረጃዎችን እንጠቁማችሁ። ትላንት በእንግሊዝ ፕሪሚየር ሊግ በተካሄዱ የእንግሊዝ ፕሪሚየር ሊግ ጨዋታዎች በተለይ ማንቸስተር ዩናይትድን ከፉልሃም ጋር ያገናኘው ጨዋታ እጅግ ትልቅ ትንቅንቅ የበዛበት ሆኖ ሁለቱም ክለቦች ለመሸናነፍ ያደረጉትን ጥረት በማንቸስተር ዩናይትድ 3-2 በሆነ ውጤት ተጠናቀዋል። ኖቲንግሃም ፎረስት ከክሪስታል ፓላስ ጋር የተገናኙት ጨዋታ በኖቲንግሃም ፎረስት ሜዳ የተከናወነ ቢሆንም ሁለቱም ክለቦች አቻ አለያይተዋል። ሌላው በእንግሊዝ ፕሪሚየር ሊግ በመሪነት ደረጃ ሰንጠረዥ ላይ ግስጋሴውን እያጠናከረ የሚገኘው አስቶን ቪላ ከብራንትፎርድ ጋር ያደረገው ጨዋታ ብራንትፎርድ 1-0 ውጤት በሆነው አስቶን ቪላ መሸነፉ እንዲሁ ተገልጿል። ቶተንሃም ሆትስፐር ከማንቸስተር ሲቲ ጋር ያደረጉት ጨዋታ ሁለቱም ክለቦች በተለይ ማንቸስተር ሲቲ ከመሪነት ደረጃ 2 ላለመውረድ የሚያደርገውን ከፍተኛ ትግል በአቻነት እንዲያጠናቀቅ ተገደዋል። ከቶተንሃም ሆትስፐር ጋር 2 አቻ ክለቦቹ ተለያይተዋል። በስፔን ላሊጋ እንዲሁ ሪያል ማድሪድ ከሪዮ ቫሌንሲዮን ጋር ያደረገው ጨዋታ ሪያል ማድሪድ በሜዳው 2-1 በሆነ ውጤት አሸንፏል። በላሊጋው ማለት ነው። ሪያል ቤትሴ ከቫሌንሲያ ጋር ያደረጉት ጨዋታ ሪያል ቤትስ በሜዳው 2-1 በሆነ ውጤት አሸንፏል። ጌታፌ ሴልታ ጋር ያደረገው ጨዋታ ያለምንም ግብ እንዲሁ ተለያይቷል ማለት ነው። አትሌቲኮ ከሪያል ሶሲዳድ ጋር ያደረገው ጨዋታ ሁለቱ ክለቦች አቻ ተለያይቷል። በጣሊያን ሴሪያ ስንመለከት ቶሪኖ ከሌሴ ጋር ያደረገው ጨዋታ 1-0 ሲለያይ ኮሞ ከአትላንታ ሁለቱም 0-0 በሆነ ውጤት አጠናቀዋል። የዕለቱ ስፖርታዊ መረጃዎቻችን እነዚህን ይመስሉ ነበር። አድማጮች በትርታ 600 ዕለታዊ ከሀገር ውስጥና ከባህር ማዶ ያዘጋጀናቸው ዜናዎቻችን እነዚህ ነበሩ። በተለይ ስፖርትና የቢዝነስ መረጃዎቻችንን ያደመጣችሁትን ይመስል ነበር። አህመዲን ሸረፋ አስተናገድኳችሁ። ሲኒየር ቴክኒሻናችን አለኝ ቢተው በቴክኒክ ቁጥጥሩ ቆይታ አደረገ። ቀናችሁ ያማረና ደስ የሚል እንዲሆን ተመኘን። ጤና ይስጥልን።